በጉጉት ስንጠብቀው የነበረው የዲኤንኤ ምርመራ ዳይ ወደ ሆስፒታል ተባለ። ሆኖም ግን አንድ ያስጨነቃት ነገር ባዩሽን ክስተት ተከሰተ። ቤተሰቡንም እንዲሁ ሁላቸውንም አስደንግጧቸዋል፣ ወይዘሮ ሚላትንም ጭምር። እንግዲህ ወይዘሮ ባዩሽ በጧቱ ወደ ሰላም ቤት ከች ስትል ስትከፍተው ቤቱን ያገኘችው ነገር አስደንግጧታል። የነ ሰላም አባት በጣም ደንግጣ እንዴት መጣህ? ለምን መጣህ? እንደ መጀመሪያ እቀፊኝ እንጂ ሰላምታ ይበልጥ አይቀርሙም ወይ ቢላትም ደንግጣ ተመልሳ ሳትገባ አላማዋ ስላልተሳካ ላተናዳው ሳትገባ ተመለሰች። ከግቢው በር ሁና ወይዘሮ እርግብ ትደውላለች። እርግብ እንቅልፍ ላይ ነበረች። ምን ነው አክስቴ በዚህ ሰዓት ስትላት፣ ቶሎ በይ ቤተ ክርስቲያን ነኝ ብለሽ ውጪ፣ ቶሎ የምነግርሽ ነገር አለኝ ስትላት፣ እሷም ከእንቅልፏ ኧረ እባክሽ ልተኛ ብትል፣ በቃሽ ለዓላማ እኮ ነው የገባች ስትል ከእንቅልፏ አስነሳቻት። ከዛም በኋላ ውጭ እንግዲህ ጠብቃ አባትሽ መምጣቱን ለምን አልነገርሽኝም ስትላት፣ እሷ ደግሞ እውነተኛ አባቷ አለመሆኑን አቶ መስፍንን ስለምታውቅ እንዴ አባቴ መጣ እንዴ አላወቅኩም እኮ መቼ መጣ ትላታለች። እንዴ ምንድን ነው የምትዩ? እንዴት አሁን አገኘሁት አይደለም እንዴ ከቤት መጥቼ የት መጣ ትላታለች። አቶ መስፍን እሱን ነው እንደምትይኝ አለቻት። እንዴ አሁንም አባቴ ማለት አለብሽ መሳሳት የለብሽም ስትል ጮኸችባት። ወደ ቤተ ክርስቲያን የሚሄዱ መስለው ምክራቸውን ጀመሩ። ሀናዬ ደግሞ እንግዲህ አባቷን ሆስፒታል አስተኝታ አባዬ ጸሎት አድርግልኝ ተጨንቅ ያለው ሲሏት እቅፍ አድርገው ምንድን ያስጨነቀሽ ሲሉ የኔ ሕክምና አለመጨረስ እንደው በቃኝ ከዚህ ድረስ ከታከምኩኝ በቃኝ ለውጥ አትጨነቂ አይደለም ግን በጣም ጸልይልኝ እንድጸልይልኝ እፈልጋለሁ ስትል እቅፍ አድርገው ሳሟል። ከዛ በኋላ እንግዲህ አሲርን ሸኘ ብላ ለአሲር ወላጆቿ እንደተገኙና አሁን የዲኤንኤ ምርመራ ልታካሄድ እንደሆነ ሁሉ ስትነግረው ግራ ተጋባ። ብዙ ጥያቄዎች ያቀረበችለት ጥያቄዎችን ወደፊት እነግራቸዋለሁ። ከዛ ወይዘሮ ሚላት ደግሞ እንዴት አርፍደሽ ትመጫለች ሲለው ከፍና ዝቅ አድርገው ሀናዬን ተናገሯት። ሀና ደግሞ እባክዎን የምርመራ ውጤት ቢቀርብኝ ይሻላል፣ የእርስዎ አይን ማየት ፈራሁኝ እኮ እንዴ ምን ነው የመጀመሪያ ጊዜ ይሄ ነገር ሳይመ የነበረን መከባበር ይሻልናል፣ እኔ እናንተነትን አልፈልግም ስትል ተናገረች። እንግዲህ መጨረሻ ወደ ዲኤንኤ ምርመራው ላይ ከች ብለው ሄደዋል። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ወይዘሮ ባዩሽ ያላሰበችው ዱብዳ መጥቶባታል ማለት ነው፣ የማትወጣው። አሁን እንግዲህ ቀጥታ ወደዛ ሊሄዱ እንደሆነ ሲነገር ተመልሳ ቤቷ ሂዳ ምን ሆነሽ ቀረሽ ብለው ወይዘሮ ቢንሚላ ሲደውሉላት መጥቼ ነበር እኮ እንዴት እቀልጃለሽ? ምን መጥቼ ነበር ትኛለሽ? ለምን አልገባሽም? ስትላት መደናገጧን እንዳታቀባት ብላ ባለቤቴ ጠርቶኝ አስመለሰኝ በር ላይ እኮ ከዛ 1-2 ቦክስ መታኝ። ኧረ ሌላ የሚገባሽ ነበር ወይዘሮ ባዩሽ ከዛ 1-2 ቦክስ መታኝ በእኔ ምክንያት ተመታሽ ብላ አዘነችላት። ከዛ እንግዲህ ልንሄድ ስለሆነ ተዘጋጅና እኔ ስትባል እሺ ብላ መጣኝ። ሰላምዬም እንግዲህ ከሀናዬ ገብታ ሀናዬ አይዞሽ እኔ ውጤቱ መጣም አልመጣም አንቺና እኔ በፍጹም ከዚህ በኋላ የሚለያየን ነገር የለም ስትል ነገረቻት። አባትም ስፖርት እየሰራ ሰላም ነኝ ከኔ ጋር ስፖርት ስሪ ቢላትም ኧረ በዚህ እድሜ አለችው። እድሜ አይወስንም ስፖርት እያለ ተቀላለዱ። ከዛ በኋላ እርግብ ግራ ተጋባች። እንግዲህ ጆሮን ምላሴን መንገድ ላይ አግኝታ የወላጆቿን ማገኘት እየነገረችው አሁን ምንድን ነው ታዲያ ያስጨነቀሽ? እኔን ያስጨነቀኝማ እኔን ነኝ ባይ የኔን ታሪክ ይዛ የመጣይ ልጅ አንዲት እርግብ የምትባል መታለች ስትነገረችው እኔ ታሪኩ ሳይሆን እኔ ያስጨነቀኝ አባዬ እውነት የሆነ እንደሆነ እንዴት ላደርገው ነው የሚለውን ነው። ያን በኋላ እናስብበታለን። ግን እንዴት ይህን ነገር ለምን ለአባዬ እንዳትናገር ስላለችው ይህን ነገር አለመናገር አልችልም ሲላት እንግዲህ ሳልነግርህም ብላ ስታስጠነቅቀው እሱም አልናገርም ሲል ነበር ታሪኩን ያጫወተችው። ከዛም በሜዲካል ውጤቱ ጊዜ እሱም እንደሚገኝ ነገራትና ከሜዲካሉ ከሚሰጡበት ሆስፒታል ከወይዘሮ ሚላት ከሚታከሙበት አባቷ ከሚታከሙበት ሆስፒታል አቶ ኖላዊ ነውና እዛ ተገናኙ። ከዛ እርግቢች እኮ ናት እቺ ወት አባቷ አንድ ነገር ልውጋትልሽ እንደምን አባል ላርግችና ደግሞ ጭራሽ ታሪክሽን የምትወስጂው ኧረ እባክህ ለእሷ ሳይሆን ለሰዎቹ ክብር ሲባል ዝም በል እያለች ስትል ጭራሽ እሷ ሄዳ እናንተ እኔን እያነሳችሁ ነው ልቤ ድንግጥ አለ። ልቧ የተደናገ
የደነገጠው ያልሆነ ታሪክ ይዛ ስለቆመች ብቻ እንጂ። ከዛ ኧረ እባክሽ ተይ እንጂ አንቺ ምን እየሆንሽ ባለቤትሽ ነው አለቻት። ደግሞ እሱንም ልትነጥቂ ነው ወይ አለ ሀናዬ ስትላት፣ አይ እኔ ይሄንን ነጫጭባ አመዳም አይመቸኝም ስትል፣ አንቺ እረፊ አላትና አንድ ነገር ላርጋ ሲል በሀናዬ ታገስልኝ ስትል አስቆሟል። ግን ወደፊት አሲር ይችን እርግብ አንድ ነገር ያረጋታል ብለን እንጠብቃለን። ከዛም በኋላ እንግዲህ ወይዘሮ ሚላትና የሰላማዬ አባት ገብተው ሆስፒታል አነጋገሩና እንግዲህ እናንተ ናችሁ ተረኞቹ ግቡ ተባሉ። ምንም እንዳትፈሩ ጸጉራችሁ ጋር ነው የሚወሰድባችሁ፣ ቀለል ያለ ነገር ነው አለ አባትየውም። አባትየው ትኩረቱ ወደ ሀናዬ ነው። እሷ ደግሞ እርግብዬን ፈራሽ እንዴ ደነገጥሽ እንዴ አይዞሽ የኔ ልጅ ነው የምትላት። ስለዚህ ሁለት የተከፋፈሉ ያክል ሆነዋል። የአንድ የሚያስደነግጣትን ነገር አየች። ማንና ማንን? ቤተ ክርስቲያን ሄድን ያሉት እርግብና ወይዘሮ ባዩሽ ነጠላ ለብሰው አንድ ላይ ሲጓዙ አየቻቸው። እረ ብላ ደንግጣ አፏን ያዘች። ምን ሆንሽ አላት አሲር። እረ ምንም በቃ አንተን ቁርስ ገዝተህ ለአባቴ ይዘህለት ሂድ ብላ ተደናግጣ ወደዛው ሄደች። እንግዲህ ወይዘሮ ባዩሽና እርግብ አንድ መሆናቸውን ደረሰችባቸው ማለት ነው። ወይዘሮ ባዩሽ እርግብን ቆጣ ብላ ታስጠነቅቃታለች። ወይ ገድለን ነው የምንመጣው ወይ ሙተን ነው የምንወጣው። ይሄን ነገር መወሰን አለብሽ፣ ማወቅ አለብሽ፣ መፍራት የለብሽም። እና አሁን ቀላል ነው አላልሽም? እኔ ሰዎችን አውቃለሁ አላልሽኝም? አነጋግራለሁ አላልሽኝም? ኧረ አክስቴ ፈራሁ አሁንስ አለቻት። በቃ ዝም በይ፣ ፈራሁ 10 ጊዜ አትበይኝ አለቻት። ሰላምዬ ወደ ወይዘሮ ሚላት ክፍል ገብታ ሰላም ካለቻት በኋላ ምን ነው በጧት ተነሳሽ ቤተ ክርስቲያን ልትሄጂ ስትላት፣ እርግብ ሄዳለች። እንዴት እርግብ ከመቼ ወዲህ ቤተ ክርስቲያኑ ሄደች ብላ ወይዘሮ ሚላትም ተገረመች። ምን ያንሰፈስፍሻል? እስከዛሬ በፎቶ ስትንሰፈሰፊ ኖርሽ፣ አሁን ደግሞ በአካል ያያሻት ምን ያንሰፈስፍሻል? ቤተ ክርስቲያን ነው ምን ሆናብኝ ይሆን ስትላት፣ እንደ ቤተ ክርስቲያን የሚሄደው ምን የሆነ ነው ስትል መለሰችላት። ወይዘሮ ሚላትም አሟት እንዳይሆን እያሉ አሰቡ። እና አባቴ እንዴት ናችሁ ስትል ሰላም ትጠይቃለች። ምን ማለት ነው እስኪ ያስረጅኝ አለቻት። አንቺም በእኔ እንደሚያገባች ሁሉ አባታችንም በእኛ ጉዳይ ያገባዋል እና ከዚህ በኋላ ተስማምታችሁ አብራችሁ እንድትኖሩልን እንፈልጋለን ስትላት፣ ሞቼ ነው ተቀምጬ በፍጹም እኔና አባትሽ አንድ ልንሆን አንችልም ስትል ተቆጥታ ወጣች። ምን ቢያደርጋት ነው ግን ብላ ሰላምዬ አሰበች። የምርግብንና ባዩሽን አይታ በመደናገጥ ወደ ጭራሽ ወደ ቤት ስትገባ ወይዘሮ ባዩሽ ከፍና ዝቅ ብለው አንቺ ስራሽን ስሪ እንደሆነ ስሪ፣ በቀራ አትቀባጥሪብኝ። ለመሆኑ ስምሽ አንቺ ማን ነው ሲሏት እኔን ነው ብላ ደነገጠኝ። ጭራሽ ሀናዬ ስሟም ተረሳባት። ግራ ተጋባች። ይህንን ነገር እንዴት ይሉኛል ብላ እባክዎን የወይዘሮ ሚላት ይህን ነገር ችግር ከእርሶ ጋር የሚያቀያይመኝ ከሆነ ብዙ ያደረጉልኝ ነገር ስላለ ይህ ነገር ምርመራው ቢቀር ይሻላል አለች ሀናዬ። ሰላም ነው የሚሻለኝ፣ የእናንተ ማንነት እኔ አልፈልገውም፣ አባት አለኝ አለቻት። አሁንማ ወደፊት መጋፈጥ ነው እንጂ ከዚህ ደርሶ ማቆም የለም። አንቺ ሳትሆኚ እኔ ነኝ ይሄን ነገር ምፈልገው፣ ግቢና ቁርስ አዘጋጅ ባክሽ ብለው ነበረ እየገለማመጧት። ሚላት ያሳቁኝ ነገር ያንቺን ስም መያዝ ግዴታ አለብኝ ወይ? አረ እንደ በጣም ልክ ያጣ ነገር ሆነ። የሀንዬ ጽናቱን ይስጥሽ። ቶሎ ሂጂ ቤተ ክርስቲያን ስቆይ ሀናን እንድደፊ ጸሎት እያለሽ እንዳይመስላት። ወይዘሮ ሚላት እንደው ቀላል ሰው እንዳትመስልሽ። አሁን 16 ዓመት ፍቅር ስላላት እንጂ ቆይታ ብዙ ነገር የምትጣራብሽ ትኖራለች ብላ አስደነገጠቻት። ሰላምና ሀናዬ ደግሞ እዛው ሆስፒታል አባትየውም በዛው ምርመራውን ሲያካሂዱ ሄደዋል። አባትየውም ስመው እንዴት ያለች ልጅ ናት እያሉ ሰላምዬን በጣም ነበር ያመሰግኗት። ግን ወይዘሮ ባዩሽ አንድ ነገር ከጆሮ ጋራ ከሰላም ጋራ ስትጣላባት እርግብን በጣም ነው የጮኸችባት። እንዴት ከዚህ ልጅ ጋራ ምን አገናኘሽ? ከዚህ ልጅ ጋር እንዴት ትጣልያለሽ? እንደዚህ ከሆች ተቀባይነት አታገኝም። ሀናን የሚወዷት በስነ ምግባሯ ነው፣ ስነ ምግባር መኖር አለብሽ ስትል ወቀሰቻት። ምክንያቱም ይህን አሲር ጋር እርግብ ተገናኘች ማለት ተምቹ ያገኛታል ማለት ነው። ተምቹ ካገኛት ደግሞ የዛሀብልና የፎቶ ሚስጥር ይወጣል። ባዩሽ በጥንቃቄ እየተራመደች ትገኛለች። ሰላምና አሲርም ተገናኝተው ሰላምታ ተለዋወጡና አንቺ የምትቀልቡት ጠንቋይ የሚገርም ነው። ያንቺን ስልክ ስሞነትፍ ሀና እያስመለሰችው፣ የእናትሽን ስልክ ስሞነትፍ አቶ ኖላዊ ያስመለሱት። ከዚህ በፊት እኮ ቢገርምሽ ገና ከአዲስ አበባ እንደመጣች የሀናዬንም ሞንትፊያታለሁ። ኧረ እባክህ እንዴት አድርገ ስትለው ቦታ ጠፍቷቸው አሳዩኝ ሲል ስልኳን ላሳርጊያ ተርኩ።
ግን በሰዓቱ ደግሞ ጓደኛዋ ሊቀበላት የነበረው የኔ ጓደኛ ስለነበረ ኤልያስ ተቀብሎ ወደ እሷ ሰጣት። አንድም ስልካችሁ ከሶስታችሁ ቤተሰብ እጄ ጋር አልገባም ብሎ አሳቃት። እንግዲህ ወይዘሮ ሚላትና የሰላም አባት ገብተው ዶክተሩን ካነጋገሩ በኋላ የእነሱን ጸጉር ሰጥተው ሲወጡ የሁለቱንም ልጅ ጸጉር ለመስጠት እንግዲህ ተዘጋጁ። በሉ እንግዲህ አይዟችሁ መልካም እድል እንመኛለን ሲል አባት ወደ ሀና አደላ። ወይዘሮ ሚላት ደግሞ እርግብዬ አይዞሽ የኔ ልጅ አትፍሪ አሉ። ከዛም እንግዲህ እርግብ ፈጠን ብላ መጀመሪያ ገባች። ሀናዬ ግን በወይዘሮ ሚላት ቁጣ ስለተደናገጠ ኧረ እባክዎን እንደዚህ ከሚሆን ይቅር እያለች መቆቆማ ጀመረች። እመብርሃኔ እርጅኝ አለች። አባቷንም ጸሎት እንዲያደርጉላት ተናግራለች። እንግዲህ እውነታውን ያወጣው ሀናዬ ናት። እንግዲህ የዚችን የባዩሽን ሴራ ይጠብቃት እያልን መልካም ምኞት እንመኛለን። ስለዚህ ሀናዬ አሸናፊ እንደምትሆን እርግጠኛ ነን። በሚቀጥለው ምን ይፈጠራል የሚለውን ደግሞ አብረን እንከታተላለን። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። የዛሬውን እንግዲህ በዚህ ተሰናብቻችኋለሁ። መልካም ምሽት ተመኘሁላችሁ። ባይ ባይ።